እባክሽ ጫን ሴትዮ ረፈደ እኮ። እሺ እየወጣ ነው። ማነሽ? በቀሉ ሜት ነይ ቶሎ በይ። አቤት። ልጆቹ ሲመጡ መክሰሳቸውን ስጫቸው። ደግሞ አደራሽ ግድ የለም ሲመጡ አለብን። ማታ ነው የምንመጣ ብለውኛል ጠዋት ሲሄዱ። እሺ ሲመጡ አጣጥበሽ እኔን ይጠብቁ። ሰዓት አደራሽ ልቀይ ተሻችልኝ። እሺ በይ ደህና ነሽ? እሺ ደህና ዋሉ። በሩን በደንብ ዝጊ። እሺ አቤት የትዬ ልብስ ደስ ሲል እኔ እንደው ጊዜ እንደው የምመኛት ቀሚስ አለች። በተለይ እችኛይቱማ እናትዋ እንዴችንማ ነው የሰራው ጊዜ የመጀመሪያ ደሞዜን እኮ እስቲ ልልበሳት ነው። እንደው ሀገሬ ስሄድ መቼም የምለብሰው ታየኛ ደሞዜን አጠራቅምና እችኛይቱ ወልቆ ቢወድቅልኝ ይችን አደርግና ከዚያ በኋላ ደግሞ ይሄ ደግሞ ሌላ አይደል? ይችንም ያልክልኝ እንዲያው እንዲህ ያለውን ሁሉ ገዝቼ ለብሼ እግሬ ምገር እናት አለም ይችን ለብስና ይህስ ደግሞ ሌላ ነው። ይህን የለበስኩለት ሰው አላናገርም። እናቴ ትምህርት ይሄ ደግሞ ስንት ብር ይሆን? ይሄ በሚቀጥለው ወር ደሞዝ ሞት ብን አይቀርም። ስንቱን ወለብሽ የምዘልቀው ያምራል ደግሞ ይሄ ይሄማ ሌላ አይደል? ቤት ሰረግ ብሎ እንዲያው ሲያምር አይደስ እንዲያው ይሙት ደሞዜንም ጨምሩልኝ እላለሁ። 20 ብር ቢወጣ ነው። እሷ ስትለብሰው ሳላማረባትም በእኔ ላይ ነው። ሌላ ደግሞ አለ። ከዚህ የሚበልጥ ምንም የለም። እስቲ ደግሞ ይሄ ደግሞ ሌላ ነው መሰለኝ። ይሳጨር ነው። ማን እንደዚህ ይሄ ይለበስና ይሄ ይደረግና እንግዲህ መቼም እናቴ አታውቀኝ። ይሄን አድርጌ ስሄድላት ይሄ መሰለኝ ግድ የለም ተሰራሁ ምንም ቢሆን ከዚህ የበለጠ እለብሳለሁ። ይችንም አለቃት። ይችንስ እንዲያውም አሁን በሚቀጥለው ነታል እንደ ከለበሰ የማያምር ምን አለ? ይህ ከሷ አበለጥኩ። ደግሞ እንደዚህ የሚባል አለባበስ አላት። እንዲህ አድርጋ እንዲህ የምታደርገው
አረዲ አሪታ እንዴ ሊዳ ተኔ ላይ አርግ ያማረው ለመናው ምን አለ እንደ ጥቅልል ላርጋለን የበሰጠ ይቻርጎ እንደ መሰለ መኝታ በተኛት እስቲ እንዴው የዛሬንስ እናቴ ልጆቹም አይመጡ ትንሽ አረፍ ልበልበት ወገቤ ሲንቋቋ መሬት ላይ ዘለዓለም አይ ሲደላ አይ ጉድ እሰይ ከመቼው የቢሮ ሰዓት አለቀና ነው ትሽቴ ነው ይገርም ነው ምንድነው አንተ ጉድ ነው አንቺ ለካ የሚሰራው ስም እንዴ አንቺ ደግሞ ማን ይሰጥሽ ጥሩ እንኳን ባይኛ አይደለም እንደ ነገሩ ሳታውቂ የሰራተኛዋ እዚህ መታተኛው ሲበልጥ ምን ሰርች መጣሽ አንቺ ምን አይነት ስድ ነሽ እባክሽ ወይት ዛሬ አንድ ጨምር መቼም ብዙ ነው እኔ ቡና ቤት ያልኩ አንድ ጊዜ በጣም ያሳቀኝ ቡና ቤት ደብሮኝ ቁጭ ብያለሁ አለ እና ቁጭ ብዬ ጥግ ላይ አለ ሻይ አዝዤ እየጠጣሁ አለ እንትን ህይወት ሆቴል የሚባል ሰሜን ሆቴል ሰሜን ማዘጋጃ አካባቢ ህይወት ሆቴል የሚባል አለ ብዙ ጊዜ እዛ ነው የሚያመሸው ከረምቡላ ይጫወታል ምናምን እና ቁጭ ብዬ አለ ከዛት ላይ ነው አለ የሆኑ ደላላዎች ናቸው መሰለኛል 4-5 ይሆናሉ እያወሩ መጥተው ከኔ ፊት ለፊት ክብ ሰርቶ ቁጭ አሉ አለ ቁጭ ብሎ ያየ አያቸዋለሁ አለ እያወሩ ከመሐከለኛው አንደኛው ሰውዬ ዞር ብሎ ሲያየኝ እሺ አልኩት እሺ ስለዋለ ብሎ ሌሎቹ ነገር አረዛ ጋር ቁጭ ያለ ሰውዬ እሺ ይለኛል ምናምን ሲላል ሌሎቹ ዞር ብሎ ሲያወለ እኔ ሌላ ቦታ ነኝ አለው አረ ሰው ሰላማዊ ሰው ዝም ብለ እሺ ይለኛል ምናምን የለመደ አይን እንግዲህ ዞሮ ተመልሶ ትንሽ ቆይቶ ያኛው ሰውዬ ከመሐከላቸው ዞር ብሎ ሲያ እሺ አለ አረ አለኝ አረ ይሻለኝ ዞር ብሎ ሲያ ብዙ ነው ሌላ ቦታ ነው ያየው በሶስተኛው አለ አላምን ሲሉት በቃ ምንም ዞር ብሎ ሲሉ ቆሞ አለ ይሄው አለኝ እና ብዙነስ ያወራው ደግሞ በሳቅ እንባህን ነው የምትጨርሰው ትናንትና ማታ እኮ ተጣላው ከሰው ጋር አንተ ደግሞ ሁሉ ጊዜ መጣላት ነው ከሰው ጋር እንዴ እኔ አልደረስኩበትም እኔ ካልደረሱብኝ እንደማልደርስ አውቃለሁ አንገ ነው የመጣሁት ተው እንጂ ወዲያውኑ ሰው ገላገለን እፈልገዋለሁ ህግ ይፋረደን አለ ጣቢያ ሄድን ልክ መርማሪው ሳይን በል እኛ እዚህ ማናቀ መሰላችሁ ይሄ የሰው ምት አይደለም የመኪና አደጋ ነው ትራፊክ ጽሕፈት ቤት ሄዷል በኋላ ትራፊክ ጽሕፈት ቤት ሄድን በስምምነት ተስማማን አስገመጥኩት አሁን ጋራዥ እያስቀጠቀጥኩት ነው በጣም የሚገርም ነገር የሚዋደር ሰው ልቦም ሆዱም አንድ ነው እንዴ እኔ ጠዋት አንዱ ነገር ይፈልገኛል እኮ አለ እሺ ነገር ሲፈልገኝ ይከተለኛል ዝም ብሎ በኋላ ዞር አልኩና አንዴ ነው ጥብቅ አድርጌ በቦክስ መታወትና ዞር ብያላየው ወደ ስራ ሄድኩ እሺ ማታ 11 ሰዓት ተኩል ስለመለስ ይሽከረከራል ሰውየው ዝም ብሎ ቆሞ ይሽከረከራል ባክ እንደው አንተ ዝም ብለህ ነው እንዴ እግዚአብሔር ነው ይሁን አመንኩ በቃ አሁንም ብትሄድ ይሽከረከራል ብትሄድ አሁንም ስማ ለጣም የሚገርም ነገር የኔ ወንድም ባንድ እጁ
ከመቶ በላይ መኪና እንደሚያቆም ታውቃለህ? ሰውነቱን ቁመናው ምናምን ታውቀዋለህ? ከመቶ በላይ መኪና በአንድ እጁ ግትር አድርጎ ያቆማል። በአንድ እጁ ግን ምንድነው እሱ? ትራፊክ። ምስና አምጤ በሚያቀርበው ስፖርት ዜና ዝግጅታችንን እናጠናቅቃለን። በትላንትናው ዕለት እናንተ በሌላችሁበት በአዲስ አበባ ስታዲየም በተካሄደ የኳስ ግጥሚያ ውድድር ጆንትራና መላጣ ተጋጥመው ነበር። ጋዜጠኛ የመሆን ፍላጎት አለ ማለት ነው? ቢሳካ እንግዲህ ፍላጎት ነበረኝ። እሺ ይርዳው፣ ቅድም እንደነገርከኝ እንግዲህ ሌላ ይዘህልን የመጣኸው የሙዚቀኞችን አስመስለ መጫወት ነው። በቅድሚያ የማንን ነው የምታቀርብልን? እንግዲህ በቅድሚያ ያረጋኝም ባቀርብላችሁስ? ዘውዘው ቤት ዘውዘው እዚህም ቤት ዘውዘው ዘውዘው አመፀኛው ግሬሽ ስንቱን አዳረሰ። ተነሳች ልጅቱ ተጓዘች ከኔው ለዋዳሮት ይታያል ባቡሩ ባቡር ያውላ ባቡር ከድሬ ልትመጣ ልታይ ከሞቀ ሀገሯ ከድሬ ልትመጣ ልታይ ከሞት አዲስ ወዳጅ እንጂ ስጋም ዘመድ የላት ድሬ ብታስተውለው ወደ ድሬ ዳዳ ያለኔ ምሳታ የድሬ ዋንገት ከዚሁ ጋር አያይዤ እንደው አንዳንድ ነገሮች ላንሳ። በጣም ፈጣን ነው። ኧረ እኔ ብዙ ነገር አለ ልንገርህ። አንድ ማስታወሰው ላንሳል በራሴ በግል የሚገርመኝ። አንዴ እኔንም እሱንም የሚያውቁ ወዳጆቻችን ከአውሮፓ መጡ እና ልንዝናና ተሰብስበን ወጣንና ያኔ ካሳንቺስ ሰማይ በለው ሰሜ ባላገር ተወዳጅ ሆኖ የምሽት ክለብ ከፍቶ ነበር እና እኔ ተስፋዬ እንግዶቻችን አብረን ሄድን። ኃይለኛ ጨዋታ ይዘናል እና ተስፋዬ እና ሙዚቃው ላይ ትኩረት አላደረግንም ብዙ። ሰማይ ደግሞ በጣም የተወደደለት ጊዜ ነው ባላገር የሚለው ስራና ያው አብረውን ያሉት ይዝናናሉና ሰሜ እየዞረ ሰውን ኢንተርቴን ያደርጋል በዘፈኑ። ባላገር ነኝ ያለ ሁሉም ጋር እየሄደ ቁጭ ያለና ተስፋዬ መሀልና እኔ መሀል መጥቶ ቁጭ አለ። ባላገር ነኝ ሲል ያው የተወሰነ ድጋፋችንን ሞራል ሰጠን። አረዘመው ተስፋዬ ማን ነው ሰሜ አረዘመው ባላገር ነኝ። ተስፋዬ ወደ እኔ ተጠግቶ ተወርኒዬ ሰሜን ማን አይደለም ብሎት ነው እንዲህ የሚጨቀጭቅ እና ተስፋዬ በጣም ማረሳቸው በርካታ ለመድረክ ያልቀረቡ ግን እንዲሁ በአጋጣሚ የሚያወራቸው ነው። አንተ ደግሞ ብዙ ይኖርሃል ይያል በጣም ብዙ አለ። አንዴ ትልቅ ባለሀብት ጋር ተጋብዘን ነው ያኔ በጣም እንግዲህ ተስፋዬ ካሳ እኔ ሀብቴ ነው የምንጋበዘው። ትልቅ ባለሀብት ጋር ተጠርተናል። በመጀመሪያ ደረጃ የተጠራው ተስፋዬ ካሳ ነው። እንደ ተስፋዬ ስለሚደክመው ታሳርፉታላችሁ ተብለን ነው እኛ የመጣነው። ይበልጣችኋል አውቃችኋል ተብሎ ነው። እሺ እና ዝግጅቱ ከመጀመሩ በፊት ይበላል ይጠጣል ብለን ሁሉ ነገር የሞላበት ነው። ባክስቴጅ ነን እኛ ምናምን ነገር ነው። ተስፋዬ ይጠጣል። ተው አንተን የዚህ ኮከብ ባጠጣ ጥሩ ነው ትንሽ ሞቅ ባይለ ጥሩ ነው ምናምን እንለዋለን እያለ ትንሽ ይጠጣል። ይወዳል መጠጥና ትንሽ ይጠጣል። ከዛ በቃ አሁን ተጀመረ ተባለ። ተስፋዬ ተባለ። ትልቅ ባለሀብት ናቸው። ሁሉም ሰው ግጥ ብሏል። ወጣ ምንድነው ምናምን ነገር ብሎ የሆነ ጆክ አወራ እና ዝም አሉት። አያቸው ተስፋዬ ክሬቲቭ መሆኑን ታውቀው በጣም ሲል ዝም ብሎታል። በጣም አሪፍ ጆክ እኮ ነው ያወራው። ተመልካቾቻችን ይሄን ጆክ የነገሩኝ ደረጀና ሀብቴ ናቸው አለ። ዋ ሲባል ገባ። ደረጀ በጣም ክሬቲቭ። አንዴ ደግሞ ማረሰው እኔና ጎሳዬ ሆነን የተስፋዬ የሆነ ዘመድ ሞቷል እና ሁሉም ሰው ለቅሶ እየደረሰ ነው እና እኛ በአጋጣሚ ከከተማ ውጭ ነበርንና የመጣን ቀን ይመስለኛል ለቅሶ የሚያልቅበት ቀን ነው። ጨርሶ ክራውን ይሰራ ነበር ተስፋዬ ስራ ገብቷል ይመስለኛል። እኛ ከአዲስ አበባ ስንገባ ከምሽቱ 1 ሰዓት ተኩል 2 ሰዓት ይሆናል። ግን በዚሁ መሄድ አለብን ብለን ቤት ስንሄድ ተስፋዬ ቤት ዝግ ነው። በቃ ዝግ ነው፣ አላገኘነውም። ተመለስ ጠዋት ወይም በማግስቱ ያው በቤት ስልክ ነው ደውለን
ተስፍሽ እግዚአብሔር ያበርታ ከተማ ውጭ ነበርን እና ትላንት 1 ሰዓት ተኩል ነው 2 ሰዓት ላይ ማታ መጣንና ቤት ዝግ ነው መድረስ አልቻልንም ስንለው እንዴ እናንተ ዘመድ እኮ ነው ሞተብኛል እኳችሁ ገበያ ሞተብኛል እኳችሁ መሰላችሁ በር ዝግ ነው ለቅሶ ልንደርስ መተን የምትሉኝ ምናምን ያለውና ተስፋዬ በጣም ክሬቲቭ ተሰጦ ያለው ብዙዎቻችን ያሰመረን አንድ በአቅም ምንም የሌለው ቤተሰብ ባልና ሚስት አቅም የላቸውም እና ስለ በዓሉ ይነጋገራሉ ይመስለኛል። አሁን ጾም ሲፈታ ምንድነው የምናደርገው? ባል አይ ሌላ ጾም እንይዛለና እኔ እኮ አሁን ጾም ሲፈታ እንደ ሰው እኩል ሆነን የምንፈልገው ነገር ካላረድን ለዓመት በዓል ልብስ የሚባለውም ነገር ተሰው እኩል ታለበስን ሰውም ታረዳን ታዲያ አሁን እኛ ስንሞት ምንድነው የሚባለው? ገና አሁን መኖር ጀመሩ ነው። የትየዋ በግ ሊገዙ ይሄዳሉ። ገበያ ደግሞ የሁሉም መናኸሪያ ነው። ጤነኛውም ምኑም አለ። ማን ባለበግ ስንት ነው ይሄ በግ? ስንት ነው ይሄ በግ? 350 እንዴ! ኧረ ተው እናንተ ኧረ ተው እንዴ! ይሄ ጊዜ እየጠበቁ እንትን ማለት ተው እንጂ እናንተ እንዴ! 350 ትላለህ የበሬ ያረከው እንዴ? ለአንድ በግ 350 ስትል አንድ እብድ ነገር ይመጣል። ማማ ዘው በግ እኮ ነው 3000 ቢገዙት እንዴ! በግ 3000 ቢገዛ 5000 ቢገዛ ዞረን አንተማ ልጅ ምን ሐሳብ አለብህ? በደህናው ጊዜ አብደሃል አንተ።